ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር በቴህራን የሚገኙ የባሲጅ ሚሊሻ የፍተሻ ጣቢያዎችና ወታደሮች ላይ ጥቃት ማድረሱ ተሰማ። ጠቅላይ ሚኒስትር ቤንያሚን ኔትንያሁ እስራኤል ከምንጊዜውም በላይ ጠንካራ ሆናለች አሉ። ትራምፕ የኢራኑ አዲሱ የበላይ መሪ በህይወት ቢኖሩም ተጎድቷል ብለው እንደሚያምኑ በይፋ ገለጹ። ኢራን በኢነርጂ መሰረተ ልማቶቿ ላይ ጥቃት እንዳይሰነዘር አስጠነቀቀች። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቆትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። የእስራኤል ጦር በቴህራን የሚገኙ የባሲጅ ሚሊሻ የፍተሻ ጣቢያዎችና ወታደሮች ላይ ጥቃት መሰንዘሩ ተሰማ። የእስራኤል አየር ኃይል ከወታደራዊ ደህንነት ተቋሙ አይዲኤፍ ኢንተለጀንስ ባገኘው መረጃ መሰረት በቴህራን የሚገኙ የባሲጅ ሚሊሻ የፍተሻ ጣቢያዎችና አባላት ላይ ጥቃት መፈጸሙን የእስራኤል መከላከያ ኃይል ትላንት ሐሙስ ይፋ አድርጓል። ይህ ጥቃት የኢራንን የውስጥ ደህንነት መዋቅርና የባሲጅ ሀብቶችን ለማዳከም ያለ እንደነበርም ተነግሮለታል። እንደ አይዲኤፍ ገለጻ የባሲጅ ሚሊሻ በኢራን መንግስት የደህንነት መዋቅር ውስጥ በመካተት የሽብር ጥቃቶችን በመፈጸም እንዲሁም አገራዊ የመንግስት ተቃውሞዎችን በኃይል በመጨፍለቅ የሚታወቅ ስብስብ ነው። ኢራን ኢንተርናሽናል የኢራን መንግስት መገናኛ ብዙሃንን ጠቅሶ እንደዘገበው ረቡዕ ዕለት በቴህራን ውስጥ በተፈጸሙ ተከታታይ የድሮን ጥቃቶች በርካታ የደህንነት ኃይሎችና የባሲጅ ሚሊሻ አባላት ተገድለዋል። ከአብዮታዊ ዘብ ጋር ግንኙነት ያለው የፋርስ የዜና ወኪል እንደዘገበው ሽብርተኝነት ባላቸው በእነዚህ ጥቃቶች ቢያንስ 10 ሰዎች መገደላቸውን ዘግቧል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ እስራኤል ከምንጊዜውም በላይ ጠንካራ ሆናለች አሉ። ከኢራን ጋር ጦርነት ከተጀመረ በኋላ ለመጀመሪያ ጊዜ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ አገራቸው ከምንጊዜውም በላይ እየጠነከረች ነው ሲሉ በይፋ ተናግረዋል። ጠቅላይ ሚኒስትሩ ትላንት ሐሙስ በሰጡት ጋዜጣዊ መግለጫ ከአሜሪካ ጋር በመሆን በኢራን ላይ እየተካሄደ ባለው ጦርነት ላለፉት 2 ሳምንታት በኢራን ላይ ከባድ ድብደባ መፈጸሙን ገልጸዋል። እንደ ኔትንያሁ ገለጻ የእስራኤል ጥቃቶች የኢራን ከፍተኛ የኒውክሌር ሳይንቲስቶችን የገደሉ ሲሆን በአብዮታዊ ዘብና በባሲጅ ኃይሎች ላይም ከፍተኛ ጉዳት አድርሰዋል። ጠቅላይ ሚኒስትር ኔትንያሁ አክለውም የእስራኤልና የአሜሪካ ጥምር ጦርነት ኢራን የኒውክሌርና የባላስቲክ ሚሳኤል ፕሮጀክቶቿን ወደ መሬት ውስጥ እንዳታዘዋውር መከልከሉን ተናግረዋል። በተጨማሪም ይህ ጦርነት እስራኤል በቀጠናው አዳዲስ ጥምረቶችን እንድትፈጥር እድል የሰጠ ነው ብለዋል። ይህ ቀደም ሲል የማይታሰብ ነበር፣ አሁን ግን የተቻለንን ሁሉ እያደረግን ነው ብለዋል ጠቅላይ ሚኒስትሩ። በሌላ በኩል ኢራን በባህረ ሰላጤው ሀገራት ላይ በፈጸመችው የድሮንና የሚሳኤል ጥቃት በርካታ የነዳጅ ማደያዎችና ተርሚናሎች ስራቸውን እንዲያቆሙ ተገደዋል ብለዋል። ይህም በቀጠናው የነበረውን የደህንነት ስሜት በእጅጉ አናግቶታል። ፕሬዚዳንት ትራምፕ የኢራኑ አዲሱ የበላይ መሪ በህይወት ቢኖሩም ተጎድቷል ብለው እንደሚያምኑ ገለጹ። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ከሆነ አዲሱ የኢራኑ የበላይ መሪ ሞጅተባ ካሚኒ በህይወት ቢኖሩም ተጎድቷል ብለው እንደሚያምኑ ነው የተናገሩት። የሞጅተባ ካሚኒ አባትና የቀድሞው የኢራን የበላይ መሪ አያቶላህ አሊ ሐሜኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው
ይታወሳል። ሞጅተባ ካሚኒ ባለፈው እሁድ በሃይማኖታዊ ጉባኤ ከተመረጡ በኋላ እስካሁን በኢራናውያን ዘንድ በአካል በይፋ አልታዩም። የመጀመሪያው መግለጫቸውም ትላንት ሐሙስ በቴሌቪዥን ዜና አቅራቢዎች በንባብ አማካኝነት ለህዝብ ተሰራጭቷል። አንድ የኢራን ባለስልጣን ረቡዕ ዕለት ለሮይተርስ እንደተናገሩት አዲሱ መሪ ቀላል ጉዳት ደርሶባቸው የነበረ ቢሆንም በአሁኑ ወቅት ግን ስራቸውን እያከናወኑ ይገኛሉ። የመንግስት ቴሌቪዥንም መሪው በጦርነት የቆሰሉ ሲል መግለጻቸውም ይታወሳል። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ሞጅተባ ካሚኒ በህይወት ያሉ ይመስለኛል፣ ጉዳት ደርሶባቸዋል፣ ነገር ግን በሆነ መልኩ በህይወት ሳይኖሩ አይቀሩም ብለዋል። የትራምፕ ንግግር በፎክስ ኒውስ ላይ ይፋ የሆነው ትላንት ሐሙስ ዘግይቶ ነበር። ሞጅተባ ካሚኒ በመጀመሪያው መግለጫቸው የሆርሙዝ የባህር ወሽመጥ እንደተዘጋ እንደሚቆይ ዝቷል። በተጨማሪም አጎራባች አገራት በግዛታቸው የሚገኙ የአሜሪካ የጦር ሰፈሮችን እንዲዘጉ ካልሆነ ግን ኢራን ኢላማ እንደምታደርጋቸው አስጠንቅቋል። አሜሪካና እስራኤል በኢራን ላይ ጥቃት የጀመሩት ፌብሩዋሪ 28 እንደነበር ይታወሳል። ኢራንም በእስራኤልና የአሜሪካ የጦር ሰፈር በሚገኝባቸው የባህረ ሰላጤው ሀገራት ላይ በሚሳኤል ጥቃት ማድረሷን ቀጥላለች። ጦርነቱ 2 ሳምንት ሊሞላው የተቃረበ ሲሆን በዚህ ሰዓት በሺዎች የሚቆጠሩ ሰዎች ተገድለዋል። የዓለም የፋይናንስ ገበያም ተናግቷል። የኢራን የእስራኤልና የአሜሪካ መሪዎች ግን አሁንም ጦርነቱን ለመቀጠል ቆራጥነታቸውን በተገኘው አጋጣሚ በሙሉ በመግለጽ ቀጥለዋል። ኢራን በኢነርጂ መሰረተ ልማቶቿ ላይ ጥቃት እንዳይሰነዘር አስጠነቀቀች። የኢራን ጦር ማዕከላዊ ተወካይ እንደገለጹት በኢራን ላይ ጥቃት የሚሰነዘር ከሆነ ኢራን በአካባቢው የሚገኙና አሜሪካ ጥቅምና ፍላጎት ያላትን ማንኛውንም የነዳጅና የተፈጥሮ ጋዝ መሰረተ ልማቶች እንደምታወድም አስታውቋል። በኢራን የኢነርጂ ተቋማት ላይ ጥቃት የሚሰነዘር ከሆነ ኢራን በመካከለኛው ምስራቅ የሚገኙና ከአሜሪካ ጋር ግንኙነት ያላቸውን የነዳጅና የጋዝ መሰረተ ልማቶች በሙሉ እንደምታጠፋ ተናግረዋል። የኢራን ብሔራዊ ቴሌቪዥንና ሬዲዮ ጣቢያ ተወካዩን ጠቅሶ እንደዘገበው ለወራሪው መንግስትና ለተባባሪዎቹ በሙሉ ማስጠንቀቂያ እንሰጣለን። በኢራን እስላማዊ ሪፐብሊክ የኢነርጂ መሰረተ ልማቶችና ወደቦች ላይ የሚሰነዘር መጠነኛ ጥቃት እንኳን ብርቱና አውዳሚ ምላሽን ያስከትላል ብሏል። እንዲህ ያለ ጥቃት ከተፈጸመ አሜሪካና የምዕራባውያን ወዳጆቿ ፍላጎት ያላቸው በክልሉ የሚገኙ የነዳጅና የጋዝ መሰረተ ልማቶች በሙሉ ይቃጠላሉ፣ እንዲሁም ይወድማሉ በማለት ዝተዋል። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ የጦር ማዕከላዊ እዝ አስታወቀም። እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው ኬሲ 135 አውሮፕላን የወደቀው በጠላት ወይም በወዳጅ አገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ ኢስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ኢራን ላይ ካሄደው የኦፕሬሽን ኤፒክ ፊውሪ አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ክስተት ሌላ የጦር አውሮፕላንንም ያካተተ እንደሆነ ማዕከላዊ እዙ አስታውቋል። ሁለተኛው አውሮፕላን በሰላም እንዳረፈ ተነግሯል። ማዕከላዊ እዙ ባወጣው መግለጫ በኦፕሬሽን ኤፒክ ፊውሪ ወቅት በወዳጅ አገር የአየር ክልል ውስጥ ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመልክቷል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን የተባለ ነገር የለም። የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ግን ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሰው ዘግቧል። በኢራን የሚደገፍ ታጣቂ ቡድን ክንፍ የሆነው የኢራቁ ኢስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን መትቻለሁ ማለቱን ሮይተርስ ዘግቧል። ቡድኑ በመግለጫው አገራችንን ሉዓላዊነትና የአየር ክልል ለመከላከል ሲባል ኬሲ 135 የጦር አውሮፕላንን መቶ መጣሉን ገልጿል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና እንዳለው ተነግሯል። ተዋጊ ጀቶችና ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማዎችን በሚመቱበት ወቅት ተገቢው ነዳጅ እንዲኖራቸው
ያደርጋል። የነዳጅ አቅርቦት የሚጠይቁ በርካታ ጀቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ወቅት ግዙፍ የሎጂስቲክስ ዘመቻ ያስፈልጋል። እንዲህ አይነቶቹ አውሮፕላኖች እየበረሩ ወዳሉ ጀቶች የነዳጅ ማጠራቀሚያ ተጠግተው ነዳጅ ያስተላልፋሉ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።